ዩኔስኮ ቋሚ መልእክተኛ ነው። ኢትዮጵያ ሕዝብ አደራ ጭምር ነው። ጊፋታ በማይዳሰስ የዓለም ቅርስነት ሲመዘገብ ቅርስ ደግሞ ክቡር ጠቅላይ ሚኒስትሩ እንዳሉት ወደ ቁርስነት መለወጥ መቻል አለ። በደንብ አንድ አራት እንጨምራለና በዚህ አያያዛችን ወጣት ስንሆን ትንሽ ደፈር እንላለን፣ ግን አለቆች ነበሩን ኮርኮም የሚያደርጉት። ስለዚህ እላፊ መሄድ አይፈቀድልንም። ውጭ ጉዳይ በነበረው እንደው ጊዜ ምንድነው ስኬቶ? ጠዋት ዲፕሎማሲ፣ ከሰዓት ማታ ኪችኖሎጂ። እኔ የሆነ የተቀጣጠለ ብረት ነው የታየኝ። አይ ስራ ይበዛል ብላለች የዘንድሮ ወጣት። አዩዬ አሁን ሄሎ ኢትዮጵያ ላይ ደረስን አይደል? አዎ። ዛሬ በጣም ከባድ እንግዳ ነው ያለን። ከባድ በጣም አምባሳደር ናቸው። አምባሳደር ማህሌት ኃይሉ በፈረንሳይ የኢትዮጵያ አምባሳደር እንዲሁም የዩኔስኮ ቋሚ መልእክተኛ ናቸው አይደል? አዎ። ሰሞኑን ደግሞ ዩኔስኮ ላይ ጊፋታን እኮ አስመዘገበን። በማይዳሰስ ቅርስ ህንድ ነበረ እሱ ነገር ህንድ ነበረ ዝግጅቱ። በ7 ሆነልን ማለት ነው። አሁን ዩኔስኮ ላይ ያስመዘገብነው የማይዳሰስ ቅርስ 7ኛ ሆኖ ነው ጊፋታ የተመዘገበውና ህንድ ነበር ፕሮግራሙ። ጠቅላይ ሚኒስትሩ መጡ አይደለ? አዎ። ጠቅላይ ሚኒስትር ናሬንድራ ሞዲ የህንድ ጠቅላይ ሚኒስትር መጥተው ጎብኝተውን የሄዱት ንግግርም አድርገዋል። ለፓርላማ ለሁለቱ ምክር ቤቶች ንግግር አድርገዋል። ናሬንድራ ሞዲ አይ ቲንክ በህንድ ካሉ ጠቅላይ ሚኒስትሮች ረጅም ጊዜ ጠቅላይ ሚኒስትር ከሆኑት መካከል የሚታወቁና ዘለቅ ላለ ጊዜ ህንድን የመሩ ሰው ናቸው። እሳቸውም መጥተዋል። አዎ 20ኛው ጉባኤውም እዛ መደረጉ ደግሞ ህንድ ገናኛዋል ጉዳይ እና አሁን ያለውን ነገር እስቲ ከአምባሳደር ጋር ነው። አምባሳደር ጋር ብዙ ነገር ነው የምናወራው። አምባሳደር በወጣትነታቸው ውጭ ጉዳይ ገብተው በተለያየ ስራ ሂደት ውስጥ አልፈው ነው አሁን አምባሳደር ለመሆን የበቁትና እንግዲህ የዲፕሎማት ህይወቱን ብዙ ነገር እናነሳለን አይደል? ሄሎ አምባሳደር። ሄሎ ኢትዮጵያ። ሄሎ ሚኪ። ሄሎ ሀያት። እንደምን ነዎት? ደህና እግዚአብሔር ይመስገን። ስለተገናኘን በጣም ደስ ብሎናል። በጣም እኔም በጣም ደስ ብሎኛል። ስለቀረባችሁኝ ምስጋናዬን ለመግለጽ እወዳለሁ። ደው እንኳን ደስ አሎትም ማለት አለብን አይደለም? አዎ ዋው፣ እንኳን አብሮ ደስ አለን። በጣም ደማቅ ነበረ ፕሮግራሙ። የጊፋታ በማይዳሰስ የዓለም ቅርስነት ሲመዘገብ በሶሻል ሚዲያዎች ላይ ያየን ነበረ። እርሶም በጣም በወላይታ ባህላዊ ልብስ እምር ብለው ነበረና ህንድ የነበረውን ዝግጅት እያየን ነበረ በፎቶ ዜናው ከተበሰረ በኋላና እኛም በጣም ደስ ብሎናል። እስካሁን ደስታው አልለቀቀንም። በደንብ እያከበርን ነው። ብዙ ቅርስ አለን ደግሞ ብዙ እንቀጥላለን ብለን እናስባለን። እንደው አምባሳደር ሂደቱ እንዴት ነበረ? የማስመዝገብ ሂደቱ የሚለውን ብናነሳ ደስ ይለናል መጀመሪያ ላይ። አዎ ልክ ነው። እንግዲህ ይሄ ፋይል ለዩኔስኮ ከቀረበበት ጊዜ አንስቶ በተለያዩ ባለድርሻ አካላት በወላይታ ዞን ክልሉ እንዲሁም የቅርስ ባለስልጣን ቅርስ ጥበቃ ባለስልጣን በኩል ክትትል ሲደረግበት የቆየ ነው። መርማሪዎች ፋይሉን አጥንተው የክራይቴሪያ ማሟላቱን ካጸደቁ በኋላ ነው ለኮሚቴው የሚቀርበው። እንግዲህ ከዛ ሂደት በተጨማሪ ደግሞ በፓሪስ የሚገኘው የፌዴሬ ሚስዮን የፋይሉን ሂደት በመከታተልና ለአስፈላጊ ጥያቄዎች ምላሾችን በመስጠት የኮሚቴ አባላትን በማግባባት ፋይሉ በመጨረሻ ላይ በሙሉ ድምፅ እንዲጸድቅ ለማድረግ ተችሏል። በዛ ሂደት ነው እንግዲህ በሙሉ ድምፅ የጊፋታ ፌስቲቫል ጸድቆ በዓለም የማይዳሰሱ ቅርስነት ለመመዝገብ የቻለው 19ኛው ሆነ ማለት ነው። በማይዳሰሱ 7ኛው ነው አይደለ? የጊፋታ አዎ የማይዳሰስ 7 ነው። የሚዳሰስ ደግሞ ኢትዮጵያ ቀዳሚ ስፍራውን ከደቡብ አፍሪካ ጋር ይዛለች። 12 ቅርስ ያስመዘገብናቸው አሉ። 19 ደረስን አጠቃላይ ማለት ነው። ቀጣዮችም አሉ መስመር ጠብቀው። በአመት ውስን ፋይል ነው መቅረብ የሚችለው፣ አንድ ይቀርባል። ስለዚህ በዛ መሰረት የሚቀርቡ ፋይሎችን በኮሚቴ አባላት በኩል አስፈላጊውን እገዛ በመሻት እና እንዲሁም ከጽህፈት ቤቱ ጋር ከዩኔስኮ ወርልድ ሄሪቴጅ ሴንተር ጋር በመነጋገር ለማስደቅ እንችላለን ማለት ነው። አሁን ደግሞ የዩኔስኮ ቋሚ መልእክተኛ ኖት እና ኢትዮጵያ ደግሞ የዩኔስኮ ስራ አስፈጻሚ አባል ደግሞ ሆናለች። እንደው ቀረብን ማለት ነው የበለጠ በጣም አሁን ኮፕ 32ን ደግሞ እናዘጋጃለን።
ዲፕሎማቲካሊ ኢትዮጵያ ያላት ተደማጭነት ያላት አቋም ምን እየሆነ ነው? ምን ያሳያል? ይሄ ቁልፍ የስራ አስፈጻሚ አካላት ላይ ተሳትፎ የኢትዮጵያ መኖሩ የኢትዮጵያ በዓለም አቀፍ ድርሻ ላይ ያላትን ቦታ ያሳያል። ወደፊትም ለምናራምደው የተለያዩ ፖሊሲዎች እንዲሁም የአፍሪካን ተሰሚነትም ለመጨመር ይሄ እንደ ለምሳሌ ዩኔስኮ ስራ አስፈጻሚ አባል መሆን እና ሌሎችም ዓለም አቀፍ ተቋማት ላይ እንደዚሁ የተለያዩ ውሳኔ ሰጪ አካላት ላይ ተሳትፏችንን አጠናክረን እንቀጥላለን ማለት ነው። የዩኔስኮ ስራ አስፈጻሚ ቦርድ እንግዲህ ከድርጅቱ 3 ዋና አካላት አንዱ ነው። ስለዚህ የድርጅቱን ውሳኔ በቅርብ ክትትል እንከታተላለን። ተሰሚነታችንም በዚህ ደረጃ ላይ ተጠናክሮ ይቀጥላል ማለት ነው። የሀገራችንን እንዲሁም የአፍሪካን ድምጽ ለማሰማት እንችላለን። ለስንት ዓመት ነው የሚሆነው የስራ አስፈጻሚ ኮሚቴ? 4 ዓመት። 4 ዓመት በደንብ አንድ 4 እንጨምራለና በዚህ አያያዛችን ከሁለቱም 4 ምርጫ ነው። 4 ዓመት በኋላ እንደገና ምርጫ ይካሄዳል። ግን ሁሉም አፍሪካ ሀገራት አባል ስለማይሆኑ በተራ በአፍሪካ ደረጃ ልዩ ስምምነት አለን። በየተራ የተለያዩ ኮንቬንሽኖች ውስጥ በማገልገል እንሰማራለን። ለምሳሌ አሁን ስራ አስፈጻሚ ቦርድ ላይ ነን። ከዚህ በፊት የ2003 ኮንቬንሽን የማይዳሰሱ የበየነ መንግስታት ኮሚቴው ማለት ነው፣ እሱ አባል ነበርን። አባልነታችን አሁን በዲሴምበር ላይ ያልቃል። ስለዚህ ከዛ ስንለቅ ደግሞ ወደዚህ መግባታችን ነው። ስለዚህ እንዲሁ በየተራ አፍሪካን ሀገራት የተለያዩ ኮንቬንሽኖችን ኮሚቴዎች ላይ ይሰራሉ ማለት ነው። ከዚህ በኋላም ደግሞ የበለጠ ስኬት እንደሚኖር አንጠራጠርም። እንደው አምባሳደር ስራ ሲጀምሩ በውጭ ጉዳይ ሚኒስቴር ገና ወጣት እያሉ ነበር እዛ የጀመሩትና እንደው በወጣትነት ደግሞ ሀገርን ወክሎ መስራት በጣም ደስ የሚል ነገር ነውና ያኔ ውጭ ጉዳይ ያሉ ሀገርን ወክሎ ሲሰሩ ፍርሃት ነበር ወይስ እንደው ወጣትነቱ ስለነበር ድፍረቱ ነበረ? ውጭ ጉዳይ በነበረውትስ እንደው ጊዜ ምንድነው ስኬቶ? መቼስ ሀገርን ወክሎ ማገልገል ትልቅ ኃላፊነት ነው። ኃላፊነት ብቻ ሳይሆን የኢትዮጵያ ሕዝብ አደራ ጭምር ነው። ስለዚህ አገርን ወክሎ ማገልገል ትልቅ ደስታን የሚሰጥም ቢሆን ከፍተኛ ኃላፊነት የሚጠይቅ ስለሆነ የማስፈራቱ በመጀመሪያው አካባቢ ላይ አይቀርም። ወጣት ስንሆን ትንሽ ደፈር እንላለን፣ ግን አለቆች ነበሩን ኮርኮም የሚያደርጉት። ስለዚህ እላፊም መሄድ አይፈቀድልንም ነበረ። ነገር ግን እንደተባለው ከዩኒቨርሲቲ መጀመሪያ መስሪያ ቤት የገባሁት ውጭ ጉዳይ ነው። ሌላ መስሪያ ቤት አገልግዬ አላውቅም። ከአዲስ አበባ ዩኒቨርሲቲ እንደጨረስን ወዲያውኑ መስከረም ጥቅምት አካባቢ ላይ ነው ስራ የጀመርነው። ይኸው እስካሁን ድረስ ውጭ ጉዳይ ሚኒስቴር የስራ ዘመኔን በሙሉ እዛ አገልግያለሁ። እስካሁን ድረስም እያገለገልኩ ነው ያለው። በጣም የሚገርም ነው። እኔ እንደው ምን ያስባለሁ ፓሪስን አይቻለሁኝና አሁን ለምሳሌ አሁን እርሶ ፓሪስ ነው ያሉት፣ ዩኔስኮ ደግሞ ቋሚ አምባሳደር መሆኑ የበለጠ ከቅርስ ጋር ከቱሪዝም ጋር ያለውን ነገር የበለጠ እንዲያዩ ይረዳውታል። እኔ ግራ የሚገባኝ ምንድነው መሰሎት፣ አሁን አይፍል ታወርን አይቼዋለሁ። እውነት ለመናገር እኔ የሆነ የተቀጣጠለ ብረት ነው የታየኝ እንጂ ምንም ነገር አለ እውነት ምንም ብዙ የታየኝ ነገር የለው። ግን እንዴት አድርገው እንደሚሸጡት እያየው ነበር አይፍል ታወሩንና ሌሎቹንም ቅርሶች። ምንድነው እንዴት ነው የሚያደርጉት? እንዴት ነው የሚሸጡት? ኢትዮጵያስ አሁን ቱሪዝሙን ለመሸጥ ምንድነው ከፈረንሳይ ከፓሪስ የምትማረው? ፈረንሳይ እንደተባለው በጣም ካሉት ዓለማችን የቱሪስት ዴስቲኔሽን አንደኛዋ ናት። በአመት በአማካኝ 100 ሚሊዮን ቱሪስት ይጎበኛታል። ኢኮኖሚውን ካየን ደግሞ ቱሪዝም ሴክተሩ ወደ 10% 10 አይሞላም፣ ግን ወደዛ አካባቢ ለጂዲፒው ኮንትሪቢዩት ያደርጋል። ስለዚህ በጣም ከፍተኛ ሴክተር ነው። ጉልህ ትኩረት የሚሰጣበት ነው። ምክንያቱም ወደ 70 ቢሊዮን ዩሮ አካባቢ ገቢ ያስገኛል በአመት ሴክተር። ፈረንሳይን እንደተመለከትካት ለቱሪስት አመቺ ናት።
ለትራንስፖርቴሽን ከአንዱ ቦታ ወደ ሌላው ለመጓጓዝ አመቺ የትራንስፖርቴሽን አለ። ከዛ በኋላ ደግሞ የተለያዩ ነገሮችን በአንድ በኩል ማየት ይቻላል። ወደ ደቡብ የሚሄዱ ቱሪስቶች አሉ፣ ሰሜን የሚሄዱ አሉ፣ ስኪ ማድረግ የሚፈልጉ ሰዎች አሉ፣ ታሪካዊ ቦታዎችን የሚጎበኙ፣ ሙዚየሞችን የሚጎበኙ፣ ሁሉን አቀፍ የቱሪስቶችን ፍላጎት የሚያሟላ የሚጎበኝ ነገር ነው ያላት። ሀገራችንን የተመለከትን ከሆነ አሁን እንግዲህ በትኩረት እየተሰራበት ነው። ከቱሪዝም ሴክተር ሀገራችን መጠቀም የምችለውን ያህል እንድትጠቀም የቱሪዝም ሚኒስቴር ብቻ ሳይሆን በውጭ ሀገራት የሚገኙ የፌዴራል ኤምባሲዎች ቁልፍ ስራ አድርገው ይህንን ስራ እየሰሩበት ይገኛል። የቱሪዝም ፕሮሞሽን ስራ እንሰራለን በኤምባሲ ደረጃ። የተለያዩ ቱሪስቶች ወደ ሀገራችን መጥተው እንዲጎበኙ ያለሰለሰ ጥረት እናደርጋለን። ከዛ በተረፈ ደግሞ የቱሪዝም ኤግዚቢሽን ማዕከሎች ላይ የሚካሄዱ የቱሪስት ፎረሞች ላይ በመገኘት ሀገራችንን እንደ ቱሪዝም ዴስቲኔሽን እናስታውቃለን። በተለይ በአሁኑ ሰዓት አዳዲስ የሆኑትን የቱሪዝም ሴክተሮች በተለይ ከኮሪደር ልማት ጋር እንዲሁም በክቡር ጠቅላይ ሚኒስትሩ አዳዲስ ያሉትን በማስተዋወቅ ያላሰለሰ ጥረት እናደርጋለን። ከዚህ በተጨማሪ ደግሞ የተለያዩ ቱር ኦፕሬተሮች ሀገራችንን እንደ ዴስቲኔሽን እንዲያካትቱ በፓኬጃቸው እንዲያደርጉ የማግባባት ስራ እንሰራለን። ይህንንም ከኢትዮጵያ አየር መንገድ እንዲሁም የተለያዩ የዲያስፖራ አካላት ጋር በመሆን ይህንን ስራ እንሰራለን። ከዛ በተጨማሪ ደግሞ ራሱ እያንዳንዱ ኢትዮጵያዊ በውጭ ሀገር የሚኖረው ራሱ ሀገሩን ያስታውቃል። ስለዚህ በአንድ በኩልም ይሁን በሌላ እዚህ ሀገር ያሉ የኢትዮጵያ ሬስቶራንቶች አሉ፣ ኢትዮጵያን ያስታውቃሉ። ስለዚህ ይሄ ሁላ የተደመረ ውጤት ነው እንግዲህ ቱሪስትን ወደ ሀገር ቤት ለማምጣት የሚያስችለው ለማለት ነው። በጣም ትልቅ ነው። በተለይ እዚህ ከቱሪዝሙ ጋር ተያይዞ ብዙ እንቅስቃሴዎች አሉ። እርስዎ እንደጠቀሱት ቀደም ብለው ሀገራችን ላይ የተሰሩ ያሉትና ብዙ ደግሞ ይደግፋሉ ተብሎ የሚታሰበው ደግሞ ኢኮኖሚውን ይመስለኛልና አሁን ጊፋታ ደግሞ ሲመዘገብ ቀጣይ በዓሉ ሲደርስ ደግሞ የሚመጣው ቱሪስትም ቁጥር ይጨምራል ተብሎ ይነሳልና እንደው በዚህ መንገድ ኢኮኖሚካሊ ቅርሶቻችን እየተመዘገቡ እያደጉ በሄዱ ቁጥር ኢኮኖሚውን በምን መንገድ ነው የሚደግፈው? ምን አይነት ለውጥ ይመጣል ብለው ያስባሉ አምባሳደር? እንግዲህ አንደኛው ዋነኛው በዓለም አቀፍ የዩኔስኮ የማይዳሰሱ ቅርስ ላይ መመዝገቡ ይህንን ፌስቲቫል ለዓለም አቀፍ ማህበረሰቡ በዓለም አቀፍ መድረክ ላይ ለማስተዋወቅ መቻላችን የዓለም አቀፍ ማህበረሰቡ በሀገራችን የሚከበረውን የጊፋታ ባህል ፌስቲቫል በአግባቡ ተረድቶ ከዛም የሚቀስመውን ልምድ ካለ ቀስሞ እንዲሁም በተለይ በጠበቃ አካባቢ የምናገኛቸው ድጋፎች ይኖራሉ። ከዩኔስኮ ብዙ ያሉት ቅርሶች በዩኔስኮ ደረጃ ላይ በቅርስነት መመዝገባቸው ጥሩ ሆኖ ሳለ ነገር ግን ይህንን ቅርስ ደግሞ ክቡር ጠቅላይ ሚኒስትሩ እንዳሉት ወደ ቅርስነት መለወጥ መቻል አለብን። ስለዚህ የፕሮሞሽን ስራ መስራት አለብን። ስለዚህ በዓለም አቀፍ ደረጃ የሚታወቁ ዩኔስኮ ላይ የተመዘገቡ ቅርሶች ብዙ ሰዎች ይጎበኟቸዋል፣ ያዩዋቸዋል፣ እንደ ሬፈረንስም ይጠቀሙባቸዋል። ስለዚህ ያግዛል ለምንሰራው የቱሪዝም ፕሮሞሽን ስራ ቱሪስቶችን እንዲመጡ ያደርጋል። የቱሪዝም ኢንዱስትሪውንም እያጎለበተ ይሄዳል ማለት ነው። ክብርት ሚኒስትሯ በንግግራቸው እንደገለጹት ይህንን ቅርስ በየትምህርት ቤቱ ለማስተዋወቅ እንዲሁም በዓለም አቀፍ መድረኮች ላይ ለማስተዋወቅ ቃል ገብተናል። ስለዚህ ይሄ የሚሰራ ስራ ይሆናል። በጣም ትልቅ ነገር ነው። አምባሳደር የሴት ልጅ እናት ነዎትና ልጆት ተማሪ ናት። ምን አይነት ደረጃ ላይ ደርሳለች? 14 ዓመቷ ነው። ኦልሞስት 14 አሁን የካቲት 14 ይሞላታል። የዘጠነኛ በፈረንሳይ ሲስተም እንግዲህ የዘጠነኛ ክፍል ተማሪ ናት። የፈረንሳይኛ ተናጋሪ ናት። እንግዲህ አገር መቀያየሩ እንዴት ነው? አንዳንዴ ኮምፕሌንት ታደርጋለች። ቤተሰብ ይናፍቃታል። ግን ልጆች ጓደኛ መስርተው ወዲያውኑ ሲነሱ ያ ኮምፕሌን ይኖራል።
የማይካድ ነው። ነገር ግን እኛ በሷ እድሜ ከአንድ ሰፈር ወደ ሌላ ሰፈር አልሄድም። ስለዚህ ይሄ ለነሱ ትልቅ እድል ብዬ ነው የምገምተው። ወደ እርስዎ ሙያ የመምጣት ሀሳብ አላት? እንዴት ነው ፍላጎቷ? አይ ስራ ይበዛል ብላለች። የዘንድሮ ወጣት በጣም ወደ ገንዘቡ ያተኩራሉ፣ ነገር ግን ኢኖቬቲቭም ናቸው። ስለዚህ ብዙ ስራ ትሰሪያለሽ ትላለች። አደሴም ታይም ግን ኃላፊነቱን አፕሪሺየት ታደርጋለች። አምባሳደር ከአዲስ አበባ ዩኒቨርሲቲ እንደተመረቁ ስራ የጀመሩት ውጭ ጉዳይ ነውና በተለያየ የስራ ኃላፊነት አልፈዋል። አሁን አምባሳደር ሆነው እያገለገሉ ነው ሀገሮትንና እንደው ይሄ የዲፕሎማሲ ሙያ መንገዱ ለሴት ልጅ ምንድነው ፈተናው፣ ምንድነው እድሉ የሚለውን ነገር ቢነግሩን ደስ ይላናል። የዲፕሎማሲ ስራ ትንሽ ከባድ ነው ለሴት ልጅ ብዬ ነው ማምነው እኔ። በዲፕሎማቲክ ሰርክል ውስጥ ብዙ ሴቶች ደረጃ ካደጉ በኋላ ወደ ቤተሰብ ወደ መመስረት ይሄዳሉ። በመሃል ላይ ቤተሰብ በመመስረት ልጅ ይወለዳል፣ ወደ ኋላ የመቅረት ይኖራል። ከዛ በኋላ ተመልሰው ወደዛ ውስጥ ለመግባት ትንሽ ይቸገራሉ አንዳንዴ። አብዛኞቹ ደግሞ ትዳር ከመሰረቱ በኋላ ከቤተሰብ ጋር አብሮ ለመጓዝ ወደሚመደቡበት ሀገር ትንሽ ቻሌንጅ ይሆናሉ። ይሄን ሁላ አልፈው ነው እንግዲህ የተለያዩ አመራር ላይ የምታዩቸው ሴቶች እነዚህን ቻሌንጆች አልፎ ነው ወደ ላይ የሚደርሱት። ግን ብዙ ሴቶች በጣም በትጋት አገራቸውን እያገለገሉ ይገኛሉ። ነገር ግን ቀላል አይደለም ለማለት ያስደፍረኛል። ብዙ ተጽዕኖ አለባቸው ብዬ አስባለሁ። እንዴት ነው አሁን ባላንስ ለመጠበቅ ለምሳሌ እናት ኖት፣ ቤትም ማስተዳደር አለ፣ የሀገር ደግሞ ምልክት ኖት፣ አምባሳደር ኖት እና የሁለቱን ነገር እንደው ባላንሱን ለመጠበቅ ያለው ትግል እንዴት ነው? ያው ሴት እንግዲህ ዘርፈ ብዙ ስራዎችን በአንዴ ትሰራለች ይባላል። እውነት ነው። ጠዋት ዲፕሎማሲ ነው እንላለን እኛ በውስጥ ቋንቋችን። በመካከላችን ስንቀላለድ ጠዋት ዲፕሎማሲ፣ ከሰዓት ማታ ኪችኖሎጂ እንላለን። ቤት ገብቶ ራት ማቅረብ አለ፣ ማጽዳት አለ። እርግጥ አምባሳደር ስንሆን አንዱ እድል የምናገኘው ምናልባት ብዙ በዚህ ስራ ላይ ላንጠመድ እንችላለን። ከጎናችን ብዙ የሚያግዙን ሰዎች ይኖራሉ በስራው ማለት። ስለዚህ ከባድ ላይሆን ይችላል። ነገር ግን ዞሮ ዞሮ ቤት ነውና ጓዳውን መጎብኘት ያለ። ስለዚህ እግዚአብሔር ረድቶን ሁለቱንም አጣጥመን እንሰራለን። ይሄ እንግዲህ አንዱ የሴት ጥንካሬ ምልክቱ ነው። እውነት ነው። ስለዚህ ሁሉንም አጣጥመን ሁሉንም ለማሟላት ጥረት እናደርጋለን። አይ እኛ ብንሆን አንችለውም። እውነት ነው። እናንተ ወላው ተወጡት እንጂ ለኛ በጣም ከባድ ነው። አሉ ወጣት ወንዶች እንዲሁም በዲፕሎማሲው መስክ የሚሰማሩ የራሳቸውን ቤት የሚያስተዳድሩ አሉ። ጎበዞች ናቸው። እነሱም ገብተው ውጭ ሀገር ሲኖር የግድ ማብሰል አለ። የራስን ቤት በደንብ ማስተዳደር ይጠይቃል። ስለዚህ ወንዶችም ይሰማሩበታል ማለት ነው። ዲፕሎማት ስትሆኚ በጣም እናመሰግናለን ስላገኘነው። የሚሰራው ስራ በጣም ከባድ ነው ይገባናል። በጣም ደግሞ ጠቃሚ ነው። በተለይ አሁን ደግሞ የዩኔስኮ ደግሞ 4 ዓመት ይሄንን እድል ማግኘት የበለጠ ኃላፊነት ለአፍሪካም ሆነ ለሀገራችንም ከባድ ኃላፊነት እንደሆነ እንረዳለን። ያ ሁሉ እንዲሳካሎት በጣም እንመኛለን። የእርሶ ስኬት የኢትዮጵያም ስኬት ነውና በጣም ለነበረን ጊዜ እናመሰግናለን። እቤት ሰላም ይበሉልን፣ ልጅቷንም ግንባሯን ሳሙልን። እሺ፣ አመሰግናለሁ። ወደፊት ደግሞ ብቅ ማለታቸው አይቀርም። ብቅ ሲሉ እዚህም ቡና እናፈላለን እኮ እዚህ። እሺ ተቀብያለሁ፣ እመጣለሁ። በቃ ተጋብዘዋል። እንግዲህ እናመሰግናለን አምባሳደር። እሺ፣ መልካም። እሺ፣ አመሰግናለሁ። እሺ፣ ቻው አምባሳደር።